ጤና ይስጥልን ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። በዛሬው የዜና ሰዓታችን የነዳጅ መርከቦች በመካከለኛው ምስራቅ ውጥረት ምክንያት መጓተታቸውን፣ ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ሊቀመንበርነትን ልትቀበል መሆኑን፣ የሀገራዊ ምክክር ኮሚሽን ከትግራይ ክልል ተወካዮች ጋር የመጀመሪያ ዙር አጀንዳዎችን መረከቡን ጨምሮ ሌሎችም የተመራረጡ የሀገር ውስጥና የባህር ማዶ መረጃዎችን የምናደርሳችሁ ይሆናል። እንድትከታተሉን ከወዲሁ በአክብሮት የምጋብዛችሁ ጌታሁን አበበ ነኝ። ወደ ቀዳሚው መረጃችን ስናልፍ ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ መቆማቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ የሆርሙዝ ሰርጥ በመዘጋቱ ምክንያት ወደ ኢትዮጵያ ይገባ የነበረ 180,000 ሜትሪክ ቶን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ መቆማቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስትሩ ባወጣው መግለጫ የዓለም 1/5 ድፍድፍ ነዳጅ የሚተላለፍበት የሆርሙዝ የባህር ሰርጥ በመዘጋቱ ሳቢያ እንደ ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤሚሬትስ እና ኢራቅ ያሉ ሀገራትን በቀን የሚያቀርቡት 140 ሚሊዮን በርሜል ነዳጅ መቋረጡን ገልጿል። በዚህ ምክንያት ወደ ሀገራችን ይገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ ቆመው ይገኛሉ ሲል ሚኒስትሩ ያለውን አሳሳቢ ሁኔታ ይፋ አድርጓል። ሚኒስትሩ እንደገለጸው ከየካቲት 21 ቀን 2018 ዓ.ም ጀምሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ይፋ አድርጓል። በተለይም ከኩዌት መንግስት ጋር የነበረው የ60 በመቶ ነጭ ናፍጣና የ100 የአውሮፕላን ነዳጅ አቅርቦት በጦርነቱ ምክንያት በመዘጋቱ መንግስት ለአጣዳፊ ግዢ ወይም ስፖት ማርኬት እንዲጋለጥ አድርጎታል። ይህም በዋጋው ላይ ከፍተኛ ልዩነት መፈጠሩን ሚኒስትሩ የገለጸ ሲሆን በጦርነቱ ምክንያት የኩዌት አቅርቦት በመዘጋቱ ለአጣዳፊ ግዢ በወጣው ጨረታ የተገኘው ፕሪሚየም ለአውሮፕላን ነዳጅ $86 እንዲሁም ለነጭ ናፍጣ $92 በበርሜል በመሆኑ ዋጋው እጅግ እንዲንር አድርጎታል ብሏል። ኢትዮጵያ በአሁኑ ወቅት በጨረታ አሸናፊ ከሆነው ቪቶል ከተባለ ኩባንያ በ360 ቀናት ዱቤ ነዳጅ እያስገባች ቢሆንም በመንግስት ላይ ያለው የድጎማ ጫና ከ272 ቢሊዮን ብር በላይ ደርሷል ተብሏል። መንግስት ድጎማውን በነበረበት መቀጠል አስቸጋሪ በመሆኑ ከመጋቢት 23 ቀን 2018 ዓ.ም ጀምሮ አዲስ የዋጋ ጭማሪ ይፋ ማድረጉ ይታወሳል። ሚኒስትሩ አክሎም መንግስት አሁንም ቢሆን በ1 ሊትር ነጭ ናፍጣ ላይ 71 ብር እንዲሁም በቤንዚን ላይ 32 ብር ድጎማ እያደረገ ይገኛል። ይህ ድጎማ ባይኖር ኖሮ የናፍጣ ዋጋ ከ234 ብር በላይ እንዲሁም የቤንዚን ዋጋ በተመሳሳይ 174 ብር ይደርስ ነበር ሲል ድጎማው ሙሉ በሙሉ እንዳልተነሳ ገልጿል። የነዳጅ እጥረቱን ለመቆጣጠር መንግስት ስርጭቱን የሚከታተል ቡድን ማደራጀቱን የገለጸ ሲሆን ለተወሰኑ ዘርፎች የቅድሚያ አገልግሎት እንደሚሰጥ አስታውቋል። በቅደም ተከተሉ መሰረት ነዳጅ የሚያጓጉዙ ቦቴዎች፣ የወጭና ገቢ ምርት ተሽከርካሪዎች፣ የመሰረታዊ ፍጆታ አምራቾች፣ የህዝብ ማመላለሻዎች፣ የጤናና የጽዳት ተቋማት ቅድሚያ ያገኛሉ ተብሏል። ሚኒስትሩ አክሎም ህብረተሰቡ ይህንን አስቸጋሪ ወቅት ለመሻገር በሚደረገው ጥረት ተገቢውን ድጋፍና ትብብር እንዲያደርግ ጥሪ አቅርቧል። ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የሚያዝያ ወር ሊቀመንበርነትን መረከቧ ተገልጿል። ኢትዮጵያ በሚያዝያ ወር 2018 ዓ.ም የሚቆየውን የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተዘዋዋሪ ሊቀመንበርነትን መረከቧን የውጭ ጉዳይ ሚኒስቴር አስታውቋል። ይህም ሀገሪቱ በ2017 ዓ.ም ሚያዝያ ወር ወደ ምክር ቤቱ ከተመለሰች በኋላ ምክር ቤቱን ስትመራ የመጀመሪያው ያደርጋታል። ሚኒስትሩ እንዳስታወቀው ኢትዮጵያ የምክር ቤቱን አጀንዳዎች የመምራት ስራዋን በይፋ የምትጀምረው መጋቢት 29 ቀን 2018 ዓ.ም ሲሆን በዕለቱም የስልጣን ዘመኗን ለመጀመር ለማብሰርና አዲስ የተመረጡ አባላትን ለመቀበል የሰንደቅ ዓላማ የመስቀል ስነ ስርዓት ታከናውናለች ተብሏል። ኢትዮጵያ በሊቀመንበርነት ቆይቷ የተለያዩ አህጉራዊ የሰላምና ጸጥታ ጉዳዮችን፣ የተወሰኑ ሀገራትን ሁኔታዎችና ሰፊ ጭብጥ ያላቸውን አጀንዳዎች በሚመለከቱ ውይይቶች ላይ አመራር ትሰጣለች ተብሎ ይጠበቃል። ምክር ቤቱ እንደ አውሮፓውያን አቆጣጠር በ2004 ከተመሰረተ ጀምሮ ኢትዮጵያ አባል ስትሆን በ2017 ዓ.ም ደግሞ ዳግም ከመመረጧ በፊት ለ4 የሥራ ዘመናት በምክር ቤቱ ውስጥ አገልግላለች። ባለፈው ዓመት የካቲት 5 ቀን 2017 ዓ.ም የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት አዲስ አበባ በተካሄደው 46ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ በተካሄደ ምርጫ ኢትዮጵያ በምክር ቤቱ ውስጥ መቀመጫ ማግኘቷ ይታወሳል። በወቅቱ የውጭ ጉዳይ ሚኒስቴር ምርጫው ኢትዮጵያ ለአህጉራዊ ሰላም፣ ደህንነትና ልማት የምታበረክተውን አስተዋጽኦ የሚያረጋግጥ መሆኑን መግለጹ አይዘነጋም።
የአፍሪካ ህብረት የውጭ ጉዳይ ሚኒስትሮችንና ከፍተኛ ውሳኔ ሰጪዎችን ያቀፈው የስራ አስፈጻሚ ምክር ቤቱ በሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችን ለማስቆም የቀረበ ረቂቅ ስምምነትን ጨምሮ የአፍሪካ የምግብ ደህንነት ኤጀንሲ ምስረታንና በአፍሪካ አህጉራዊ ነጻ የንግድ ቀጠና ስር ያሉ የዲጂታል ንግድ ደንቦችን ጨምሮ በሌሎች ቁልፍ የህግና የፖሊሲ ጉዳዮች ላይ ምክክር አካሂዷል። ሌተናል ጀነራል ታደሰ ወረደ የምክክር ሂደትን በክልሉ ከማሳለጥ አንጻር ኃላፊነታቸውን በአግባቡ አልተወጡም ሲል የሀገራዊ ምክክር ኮሚሽን ከሰሰ። የሀገራዊ ምክክር ኮሚሽን የትግራይ ክልል ባለድርሻ አካላትን የመጀመሪያ ዙር አጀንዳ ማሰባሰብና የተሳታፊ ልየታ በአዲስ አበባ ማካሄዱን ተከትሎ የተለያዩ አስተያየቶችን እያስተናገደ ይገኛል። ኮሚሽኑ በክልሉ አስተያየ ሁኔታዎች ሳይፈጠሩለት መቅረቱን በመግለጽ ትግራይ ክልል ጊዜያዊ አስተዳደር መሪዎች የቀድሞው ጌታቸው ረዳና አሁን ክልሉን እየመሩ ያሉት ሌተናል ጀነራል ታደሰ ወረደ ኃላፊነታቸውን አልተወጡም ብሏል። የሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም እንዳሉት በተደረጉ ብዙ ውይይቶች ሌተናል ጀነራል ታደሰ እሽም እምቢም ሳይሉ መቆየታቸውን ተናግረዋል። መጨረሻ ላይ በክልሉ 5 ዞኖች ላይ ስራ መጀመር ትችላላችሁ ሲሉን እውነተኛ ንግግር ነው ብለን አምነን ባለሙያዎቻችንን ልከን ነበር። ነገር ግን ከ10 ቀን በኋላ ስራችንን የማያደናቅፍ ቢሆንም በህጻጽ የተከሰተውን ድርቅ ሰበብ በማድረግ እንዲመለሱ ተደርገዋል ነው ያሉት። በሳምንቱ በአዲስ አበባ በነበረው የምክክር መድረክ ከትግራይ ክልል ተወካዮች የመጀመሪያ ዙር አጀንዳ መሰብሰቡንም ኮሚሽኑ አስታውቋል። በዚህ ጉዳይ አስተያየታቸውን የሰጡት የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ አሁንም ቀድሞም ወገንተኝነቱ ለኢትዮጵያ ነው ብለዋል። ክልሉን የሚጎዳ ንግግር የለንም ያሉት ኮሚሽነሩ ፈጽሞ ስለ ሰላም ብቻ መሆኑን ክልሉ እንዲያውቅ ሲሉ ለትግራይ ክልል መልእክት አስተላልፈዋል። ኮሚሽነር መስፍን የተረከቧቸው አጀንዳዎች ከአንዳንዶቹ በስተቀር ሙሉ በሙሉ በመላው ኢትዮጵያ የቀሩ መሆናቸውንም ጠቁመዋል። ይህም እንደ ሀገር ያለብንን ችግር ተመሳሳይ መሆኑን የሚያሳይ ነው ያሉ ሲሆን ልዩነቱ የችግሮቹ የአሳሳቢነት መጠን ነው ብለዋል። መፍትሄ የሚያመጣው የሀገራዊ ምክክር ኮሚሽን ሳይሆን እናንተ የምትወያዩ ህዝቦች ናችሁ ሲሉም መልእክት ያስተላለፉ ሲሆን በተጨማሪም ኮሚሽኑ ከክልሉ 11 ዋና ዋና አጀንዳዎችን መረከቡን አስታውቋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከሞርተር ጥቃት ማምለጣቸው ተሰምቷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መንግስታቸው በሳምንቱ መጀመሪያ ላይ የክልሉን ፕሬዝዳንት ከስልጣን ካስወገደ በኋላ ለመጀመሪያ ጊዜ በባይዶዋ ከተማ በገቡበት ወቅት በአውሮፕላን ማረፊያው ላይ የሞርተር ጥቃት እንደተፈጸመባቸው ተገልጿል። ፕሬዝዳንቱ በትናንትናው ዕለት ነጻ በወጣችው ባይዶዋ ጉብኝት ለማድረግ ወደዚያው ተጉዘው የነበረ ቢሆንም ነገር ግን በአካባቢው ያሉ ታጣቂዎች እርሳቸው ካሉበት ቅርብ ርቀት የሞርተር ጥቃት በመክፈታቸው ጉብኝታቸውን አቋርጠው ወደ ሞቃዲሾ ተመልሰዋል። ፕሬዝዳንቱ በተሰነዘረባቸው የሞርተር ጥቃት ምንም አይነት ጉዳት አልደረሰባቸውም ተብሏል። የፕሬዝዳንት መሐመድ ጉብኝት የተካሄደው የፌዴራል መንግስቱ ለደቡብ ምዕራብ ግዛት የሽግግር መሪ መሾሙን ተከትሎ ከፍተኛ ትችት እየቀረበ ባለበት ወቅት ነው። ተቃዋሚዎች እንደሚሉት ከሆነ የክልሉ ፕሬዝዳንት አብዲ አዚዝ ላፍታጋሪን በወታደራዊ ዘመቻ ከስልጣን መወገዳቸውና የተወሰደው የሹመት እርምጃ የፌዴራሉም ሆነ የክልሉን ህገ መንግስት የጣሰ ነው ብለዋል። ምንም እንኳን ውጥረት ቢነግስም ፕሬዝዳንቱ በአካባቢው ባለስልጣናትና ከፖለቲካ ሰዎች ጋር በመወያየት ቀጣይ አቅጣጫዎችንና የከተማን ሁኔታ እንደሚገመግሙ ይጠበቃል። የፌዴራል መንግስቱ የአካባቢው ነዋሪዎች አዲስ ፕሬዝዳንት የሚመርጡበትን ምርጫ በሚቀጥሉት ሳምንት ለማካሄድ ማቀዱም ተሰምቷል። የቡርኪና ፋሶ መሪ ህዝባቸው የዲሞክራሲን ጉዳይ መርሳት እንዳለበት አስጠነቀቁ። የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ዲሞክራሲ ይገድላል፣ የሀገሪቱ ህዝብም መርሳት አለበት ሲሉ በቴሌቪዥን በተላለፈ ቃለ መጠይቅ ተናግረዋል። ከ3 ዓመት በፊት በመፈንቅለ መንግስት ስልጣን የያዙት ወታደራዊ መሪ ብዙዎቹ የአፍሪካ ሀገራት የዲሞክራሲ ስርዓትን አይፈልጉም ሲሉ ተደምጠዋል። ወታደራዊ መሪው ቡርኪና ፋሶ የራሱ አማራጭና አካሄድ አላት ሲሉ ቢደመጡም አማራጭ ስላሉት ስርዓት ግን ዝርዝር መረጃ አልሰጡም። ትራኦሬ ስልጣን በያዙበት ወቅት ምዕራብ አፍሪካዊቷን ሀገር በሐምሌ 2016 ዓ.ም ወደ ዲሞክራሲ ለማሸጋገር ቃል መግባታቸው የሚታወስ ሲሆን ያስቀመጡትን ቀነ ገደብ ሊጠናቀቅ 2 ወራት ሲቀሩት ግን የሚመሩት ወታደራዊ መንግስት እቅዱን ለተጨማሪ 5 ዓመታት አራዝሞታል። ባለፈው ጥር ላይ የቡርኪና ፋሶ መንግስት ሀገሪቱን መልሶ ለመገንባት በሚል ሁሉንም የፖለቲካ ፓርቲዎች ያገዱ ሲሆን ትራኦሬ ሐሙስ ዕለት በተላለፈው ቃለ መጠይቃቸው ህዝቡ የዲሞክራሲን ጉዳይ መርሳት አለበት፣ ዲሞክራሲ ለእኛ አይሆንም ብለዋል። ራሳቸውን የምዕራቡን ዓለም ኢምፔሪያሊዝም እንደሚጋፈጥ አብዮታዊ መሪ አድርገው የሚያቀርቡት የ38 ዓመቱ ፕሬዝዳንት ሊቢያን ተመልከቱ፣ ለእኛ ቅርብ የሆነች ተምሳሌት ናት ሲሉም ተደምጠዋል። ፕሬዝዳንቱ በምሳሌነት የጠቀሷት ሊቢያ ለ4 አስርት ዓመታት በኮሎኔል ሙአመር ጋዳፊ አስከፊ አገዛዝ ስር የነበረች ብትሆንም
በዚሁ ጊዜ ግን የሊቢያ መንግስት ድጎማ የተደረገበት ቤት ነጻ ትምህርትና ነጻ የሕክምና አገልግሎት ለህዝቡ ያቀርብ ነበር። ጋዳፊ 40 ዓመታትን ከተሻገረ የስልጣን ቆይታ በኋላ በምዕራባውያን ጣልቃ ገብነት በታገዘ አመጽ ሲገደሉ አገሪቱ ከዚያ በኋላ ምንም አይነት ምርጫ ለማድረግ አልቻለችም። ከቅርብ ዓመታት ወዲህ ጥቂት የማይባሉ ወታደራዊ የመንግስት ፍንቀላዎች ቢስተዋሉም አብዛኞቹ የአፍሪካ ሀገራት በመደበኛ ሁኔታ ምርጫቸውን ያካሂዳሉ። አንዳንዶቹ ምርጫዎች ግን የተጭበረበሩ ናቸው የሚል ወቀሳ ሲቀርብባቸው ጋቦንና ጊኒ ውስጥ የሚገኙት ሁለት ወታደራዊ መሪዎች ባካሄዱት ምርጫ አሸናፊነታቸውን ማወጃቸው ይታወሳል። ትራኦሬ ከወራት በፊት ስለተላለፈው ፖለቲካ ፓርቲዎችን የማፍረስ ውሳኔም በቃለ መጠይቁ አንስተው ፖለቲካ ፓርቲዎቹን እንደ ከፋፋይ አደገኛና አብዮታዊ ፕሮጀክት ጋር የማይጣጠሙ አድርገው እንደሚቆጥሯቸው ገልጸዋል። ያም ተባለ ይህ ወዲያም ነፈሰ ወዲህ ግን ወታደራዊ መሪ ባላቸው ፓን አፍሪካዊ ራዕይና በምዕራባውያን ተጽዕኖ ላይ በሚያሰሙት ትችት የተነሳ በሀገሪቱ በርካታ ደጋፊዎች እንዳላቸው ይነገርላቸዋል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። የታሁን አበበ ዜናዎችን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር ሰናይ ጊዜን ተመኘሁ።